ተፈጥሮ ነው ስሜት ያመጣ ከሰው ልጆች ጋራ ይኖራል ዘላለም ይታደሳል እንጂ ወደ ገደለው ልግባ ሳላንዛዛውን ሀሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን 1 ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ የቀረው መሰለኝ እንጂ ከፋኝ። የቤተልሔም የልጇ አባት ማንነት ታወቀ። እንግዲህ ባሳለፍነው ሳምንት መጨረሻ ላይ በሰይፉ ሾው ላይ ቀርባ ታሪኳን ያጋራችን አንድ ባለተስፋ ሩቅ አሳቢ የሆነች ህልም ያላት ወጣት ልጅ ያጋራችን ታሪክ ነበረ። እንደ እውነቱ ይህ ሁኔታ ወይም እሷን ያጋጠማት ችግር አብዛኞቹን ወጣት ሴት እህቶቻችንን የሚያጋጥማቸው ጉዳይ ነው። ልዩነቱ የሚወስዱት እርምጃ ነው፣ ውሳኔያቸው ነው የሚለያየው። አንዳንዶች ተስፋ በመቁረጥ ውስጥ ሆነው ራሳቸውን ህይወታቸውን እስከ መሰዋት ድረስ እስከ ማጣት ድረስ ይደርሳሉ። አንዳንዶች ደግሞ አይምሯቸውን እስከ መሳት ከቤተሰብ እስከ መገለል የሚደርሱበት ጊዜ አለ። ይህች እድለኛ ወጣት ግን እነዛን ተስፋ መቁረጦች እነዛን አስጨናቂ አስቸጋሪ ጊዜያቶችን አልፋ ዛሬ ላይ እንግዲህ የደረሰችበትን ደረጃ ልናይ በቅተናል። የህይወቷን ያሳለፈቻቸውን የህይወት ተሞክሮችም አጋርታናለች። ይህ እንግዲህ ለብዙ ወጣት ሴት እህቶቻችን መማሪያ የሚሆን ታሪክ ነው። ከልጇ አባት ጋር እንግዲህ ስላለው ግንኙነት ጠቆም አድርጋ ያለፈችው መልእክት አለ። ይህንንና ሌሎች ተያያዥ ጉዳዮችን ከልጇ አባት ማንነት ጋር እንዲሁም ስላሳለፈቻቸው ታሪኮች ወደ እናንተ ልናጋራ ብቅ ብለናል። መልካም ጊዜ። ባለታሪካችን እንግዲህ እንዲህ ትለናለች። ቢላዋ ይዤ ራሴን ለማጥፋት ስሞክር ፊት ለፊቴ የነበረው የኪዳነ ምሕረት ስዕል ህሊናዬን መለሰው። በአፍረት በተስፋ መቁረጥና በብቸኝነት ጨለማ ውስጥ አልፋ ዛሬ ላይ ድንቅ የእናትነት ክብርን የተቀዳጀችው ወጣት ቲክቶከር ቤተልሔም ወይም ቤቲ በሰይፉ በኢቢኤስ መድረክ ላይ ያጋራችው ልብ ሰባሪና እውነተኛ አስተማሪ ታሪክ ይህ ነው። ቤቲ እንግዲህ የተወለደችው እና ያደገችው በወሎ ክፍለ ሀገር በሰቆጣ ወይም በዋግ ህምራ ምድር ነው። ወላጆቿ የተለያዩ በመሆናቸው ምክንያት ወይም በትዳር አብረው ባለመሆናቸው ምክንያት እናቷ ጠላ በመሸጥ እንዲሁም ደግሞ ጧት ላይ ደግሞ የቀን ስራን በመስራት ነበረ ልጆቿን በከባድ ሁኔታ ውስጥ ያሳደገችው። ቤቲ እንግዲህ የመጀመሪያ ልጅ እንደመሆኗ መጠን ያው ሁላችንም እንደምናውቀው የመጀመሪያ ልጅ ኃላፊነት ይጣልበታል። በተለይ እንደዚህ አይነት ሁኔታ ውስጥ ሆኖ ያሳደገ ወላጅ ደግሞ ሲኖር ከባድ የሆነ ጫና ያድርበታል። ተምሮ ተመርቆ እናትን ከድካም አሳርፎ የሚለው ነገር ሐሳቡ ጫናው የሚወድቀው የመጀመሪያ ልጅ ላይ ነው። እናም እንግዲህ ቤቲም የመጀመሪያ ልጅ እንደመሆኗ መጠን ተምሬ ትልቅ ደረጃ ደርሼ የደከመች እናቴን ህይወት እቀይራለሁ፣ ሸክሟን አቀላለሁ የሚል ትልቅ ህልም የነበራት ልጅ ነበረች። በዩኒቨርሲቲ ቆይታዋም የተለያዩ ስራዎችን በመስራት ራሷንም ቤተሰቧንም ስትደጉም የነበረች ልጅ ናት። ከነዛም ስራዎች መካከል እንግዲህ ሜካፕ እንዲሁም ደግሞ በወንዶች ጸጉር ቤትም ጭምር ተቀጥራ እየሰራች ራሷን እየረዳች ነበረ የምትተዳደር የነበረው። የተመረቀችው በቲያትር ጥበባት ትምህርት ነው።
አርቲስት የመሆን ትልቅ ህልም የነበራት ልጅ ናት እንግዲህ ቤቲ። ነገር ግን ህይወት ሁል ጊዜ እንደምናቅደው፣ እንደምናስበው፣ እንደምናልመው ብቻ አትሆንም። ይህቺ ባለተስፈኛ፣ ይህቺ ድንቅ እምቅ ችሎታ ያላት ወጣት ልጅ አንድ የህይወት ፈተና ይገጥማታል። በትምህርት ማጠናቀቂያዋ አካባቢ በወጣትነትና በፍቅር ስሜት ውስጥ ሆና ሳታስበው ያልተዘጋጀችበት እርግዝና ይፈጠርባታል። ይህ ነገር በሚፈጠርበት ጊዜ እንግዲህ እሷም ሆኑ የልጇ አባት ከባድ የሆነ ድንጋጤ ውስጥ ይገባሉ። በተለይ ይቺ ወጣት ቀደም ብዬ ልነግራችሁ እንደወደድኩት ትምህርቴን ጨርሼ ተመርቄ ስራ ይዤ ቤተሰቦቼን ረድቼ እናቴን ከዛ ድካም አሳርፌ ታናናሾቼን አስተምሬ የሚል ትልቅ ህልም የነበራት ልጅ ነበረችና ይህንን ነገር ወይም የተፈጠረባትን ከባድ ዱብዳ መቀበል አልቻለችም ነበር። በዚህም ምክንያት ራሷን ከቤተሰቦቿ እንድታገል፣ ስልኳን ለወራት እንድትዘጋና ለወራት ጨለማ ክፍል ውስጥ ተቆልፋ እንድትቀመጥ አድርጓታል። ሰውን አፈረች። ቤተሰቧ ፊት መቅረብ ከበዳት። ምክንያቱም ትልቅ ህልም አላት፣ ትልቅ ተስፋ አላት። ይሄ የተፈጠረባት ጉዳይ ደግሞ ተስፋዋን የሚያጨልም ህልሟን የሚገታ ነገር ሆነባትና እንደዛ ከድካምሽ አሳርፍሻለሁ፣ እኔ አለሁልሽ፣ ትንሽ ነው የቀረኝ፣ ደርሼልሻለሁ ስትላት የነበረችዋን እናቷን አይን ማየት አልቻለችም ነበር። ውስጧ በሀፍረትና በጭንቀት እንዲሁም ደግሞ በተስፋ መቁረጥ ሲሞላ እጅግ አስደንጋጭ የሆነ ውሳኔ ለማሳለፍ ቢላዋ ይዛ ራሷን ልታጠፋ የሞከረችበትን ያንን ጥቁር ሌሊት በሰይፉ ሾው ላይ ስታወራው ልብ የሚነካ ነበር። ነገር ግን በዛ ጨለማ ውስጥ ፊት ለፊቷ የነበረው የኪዳነ ምሕረት ስዕል ህሊናዋን መልሶት ያሰበችውን ክፉ ነገር ትታ በቅድስት ድንግል ማርያም አማላጅነት ፈጣሪ ህይወቷን አትርፎታል። ይህንንም እንግዲህ በሰይፉ ሾው ላይ ነው የመሰከረችው። በዛ አስቸጋሪ ጊዜ የቤት ኪራይ ሳትጠይቅ ተቆልፎበት በነበረው ክፍል ውስጥ ምግብ እያስገባች የረዳቻት ደግሞ ባለውለቷ አከራይዋ ቤዚ የምትባል ሴት እንደሆነችም ገልጻለች። እውነተኛ ደግነት፣ እውነተኛ አስተዋይነት፣ እውነተኛ አለሁ ባይነት የሚታይበት መልካም ምግባር ነው። እንግዲህ በዚህ ጊዜ የቤት አከራይ ሸሽጎ የቤት ኪራይ ሳይቀበል ያለብንን ችግር ተረድቶ እንግዲህ ምግብ እስከ መስጠት ድረስ መድረስ ማለት አሁን ባለንበት ሰዓት በተለይ በጣም ትልቅ ውለታ ነው። እንደ እውነቱ በቃ መልካም ነገር፣ ደግነት፣ ለሰው መልካም ማሰብ አለመጥፋቱን ማሳያ የሆነች ትልቅ ሴት ናት። ዛሬ እንግዲህ ቤቲ ያ ሁሉ ጊዜ አልፎ ያ የጨለማ ህይወት፣ ያ የተቆለፈ በር ተከፍቶ እግዚአብሔር የፈቀደው በህይወቷ እንዲፈጠር የወሰነው ታሪክ ተፈጥሮ የ1 ዓመት ከ1 ወር የሆነው ወንድ ልጅ እናት ሆናለች። ያንን ሁሉ መከራ አልፋ እንግዲህ ዛሬ ላይ ደርሳለች። በቲክቶክ ላይ ያጋጠማትን እውነተኛ ስቃይና ውድቀት በግልጽ ስታወራ ብዙዎች ተገርመዋል። በሀገራችን ስኬትን ብቻ ማውራት እንጂ ውድቀትንና ስህተትን አምኖ መናገር እምብዛም ያልተለመደ መሆኑን ሁላችንም እናውቀዋለን። ቤቲ ግን የሰማይና የምድር ያህል ዋጋ የከፈለችለትን ህይወት ለሌሎች ወጣቶች ትልቅ መማሪያ እንደሚሆን አምና በግልጽ ነው እንግዲህ ሚዲያ ላይ ወጣ ስታጋራ የነበረው። ስሜትን አለመቆጣጠር የሚያስከትለውን ከባድ ዋጋ ሌሎች እህቶቻችን እንዲያዩትም አድርጋለች። እንግዲህ ይህንን የቤቲን ታሪክ የሰሙ በርካታ የጥበብ ሰዎችም አጋርነታቸውን እያሳዩት ይገኛሉ። ድምፃዊ ራሄል ጌቱ የአዲሱን ነጠላ ዜማዋን ሙሉ ወጪ ለመሸፈን ቃል ገብታላታለች። ራሄል ጌቱም እንግዲህ ባሳለፍነው 15 ቀን አካባቢ ሰይፉ ሾው ላይ ቀርባ ስለሷ እየተባሉ ያሉ ነገሮች ልክ አለመሆናቸውን እንዲሁም ደግሞ በየፌስቡኩ በየቲክቶኩ የሚለቀቁ ቪዲዮዎቿ እሷ እየለቀቀቻቸው እንዳልሆነ እና ደግሞ ያላትን ትክክለኛ እሷ የምትጠቀምበትን የኢንስታግራም ፔጅም አጋርታ ነበር። ያለፈችውም የህይወት ፈተና ቀላል የሚባል አለመሆኑና ፈጣሪን ማመን፣ ተስፋ አለመቁረጥ ከዛ ነገር ሊያሻገር እንደሚችል ወጣቱ መማር እንዳለበትም ገልጻ ለብዙዎች ትምህርት የሚሆን መልእክት አስተላልፋ ነበር። እንግዲህ አሁን ደግሞ በእንደዚህ አይነት ፈተና ውስጥ ያለችን ወጣት ሴትን እኔ ያለሁልሽ በማለት እንግዲህ የእርዳታ እጇን ዘርግታላታለች። ራሄል ጌቱ በዚህ አጋጣሚ ልትመሰገን ልትከበር የሚገባት ድንቅ ድምፃዊ ናት። ከዛ በተጨማሪ እንግዲህ የተለያዩ ታዋቂ አቀናባሪዎችም አብሯት እየሰሩ እንደሚገኙ ነው የተገለጸው። ሰይፉ በኢቢኤስም እንግዲህ የኤቢሲ ዳይፐር የ1 ዓመት ሙሉ አቅርቦት በስጦታ
አበርክቶላታል ለዚች ወጣት ሴት። ቤቲ በስተመጨረሻ እንግዲህ የተናገረችው ነገር ደግሞ እጅግ ልብ የሚነካና የብዙዎችን ስሜት የነካ ጉዳይ ነው። እሷ እንደገለጸችው ከሆነ ወይም ደግሞ እሷ መግለጿ ብቻ ሳይሆን እውነታውም የሆነው ነገር ነው። በነገራችን ላይ እሷ ስለገለጸችው ዛሬ ሀሳቡን አነሳ ነው እንጂ እውነታው ይሄ ነው። ብዙዎች ሰይፉ ሾው ላይ የሚቀመጡት ስኬታማ ከሆኑ በኋላ ያለፉትን መከራ ለማውራት ነው። እኔ ግን እድለኛ ነኝ፣ ከነ ችግሬና ከነ ትግሌ ጀምሬን የመጣሁት እስከ ስኬቴም አብረን እንጓዛለን ስትል ነበር እንግዲህ ያላትን ጠንካራ ተስፋ ለኢትዮጵያ ሕዝብ በሰይፉ ሾው መድረክ ላይ የገለጸችው። ወጣቶች ሆይ ስህተትን መሳሳት የህይወት ማብቂያ አይደለም። ከተሳሳትንበት ተነስተን ጠንክረን የምንቆምበት ጉልበት ሁሌም አለን። አሁን እንግዲህ በዚህ ወቅት ብዙ ወጣቶች ተስፋ እየቆረጡ ራሳቸውን እያጠፉ የሚገኙበት ሰዓት ነውና እንደዚህ አይነት መከራ ገጥሟቸው እያለፉ እየተሻገሩ እየጠነከሩ ያሉ ወጣቶች አሉና በዚህ አጋጣሚ ተስፋ በመቁረጥ ውስጥ ያላችሁ ወጣቶች፣ እህቶች፣ ወንድሞች የማያልፍ ቀን የማይነጋ ሌሊት የለምና ተስፋ አትቁረጡ። እኛ የምንቆርጠው ወይም እኛ ሰዎች ተስፋ የምንቆርጠው ምናልባት ገንዘብ በማጣት ምናልባት ከቤተሰብ ጋር ባለመስማማት ምናልባት ቤተሰቦቻችንን በህይወት በማጣት ሊሆን ይችላል። ነገር ግን እኛን የፈጠረን እኛን የሚወደን ለእኛ ብዙ ዋጋ የከፈለ አምላክ አለንና ሁሌም ቢሆን እንደዚህ አይነት ስሜት በሚሰማን ሰዓት ፈጣሪያችንን በማሰብ ከተስፋ መቁረጥ ውስጥ እንድንወጣ ለማለት እንወዳለን። እናም እንግዲህ ለዚች ደፋርና ጽኑ ወጣት ወደፊት በትወናውና በሙዚቃው ትልቅ ደረጃ ደርሳ የተሻሉ የሚባሉ ስራዎችን ይዛልን እንደምትመጣ እናምናለን። ባለሙሉ ተስፋ ነን። አሁን እንግዲህ 1 ብላ ጀምራለች። ነገ 2 3 እያለ ይቀጥላል። ከነጠላ ዜማ ባሻገር ደግሞ አልበምን ይዛ እንደምትመጣ በትወናውም ዘርፍ እንግዲህ የተለያዩ የቲያትር መድረኮች ወይም የፊልም ቪዲዮዎች ላይ ልናያት እንደምንችል እያመንን ብዙ ወጣት እህቶቻችን እንዲሁም ወንድሞቻችን ከዚች ጠንካራ ሴት ብዙ ልንማረው የሚገባ ነገር እንዳለ መልእክት ለማስተላለፍ እንወዳለን። መልካም ጊዜ፣ ቸር ያሰማን።